በአሁኑ ሰዓት በዓለማችን ላይ ከአራት ሰው አንዱ የጉበት ስብ ወይም ደግሞ ፋቲ ሊቨር ተጠቂ እንደሆነ ታውቃላችሁ። ብዙዎቻችን በሽታው እንዳለብን የምናውቀው ጉበታችን ላይ ከፍተኛ ጉዳት ከደረሰ በኋላ ነው። ዛሬ ይህ ዝምተኛ ገዳይ ምልክቶቹን ሳያሳይ እንዴት በውስጣችን እንደሚደበቅና ሰውነታችን የሚሰጠንን ስውር ምልክቶች በዝርዝር እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ አድርጉት። ጉበት በተፈጥሮ ጥቂት ስብ ይይዛል። ነገር ግን የስቡ መጠን ከጉበቱ ክብደት 5% በላይ ሲሆን የጉበት ስብ በሽታ ይባላል። ይህም የሚሆነው ሰውነታችን ብዙ ስብ ሲያመርት ወይም ደግሞ የገባውን ስብ በአግባቡ ማቃጠል ሲያቅተው ነው። ሁለት አይነት የጉበት ስብ በሽታ አለ። በአልኮል ምክንያት የሚመጣና ከአልኮል ውጪ በተለይ በአመጋገብና በክብደት አማካኝነት የሚመጣ ተብሎ በሁለት ሊከፈል ይችላል። አሁን በቀጥታ የጉበት ስብ በሽታ የሚያሳያቸውን ዋነኛ 5 ምልክቶችን እንይ። አንደኛ፣ ከፍተኛ ድካምና አቅም ማጣት። ይህ ድካም ተራ የሥራ ውሎ ድካም አይደለም። ጉበታችን የሰውነታችን የኃይል ማከማቻ ወይንም ባትሪ ነው። የምንበላውን ምግብ ወደ ኃይል ይቀይራል። ጉበት በስብ ሲወጠር ግን ይህንን ስራውን መስራት ያቅተዋል። ጠዋት እንደተነሳችሁም ድካም መሰማት፣ ቀኑ ሙሉ እንቅልፍ ማለት እናም ደግሞ ትኩረት የማድረግ ችግር ይከሰትባችኋል። ጉበት መርዛማ ነገሮችን ማጣራት ሲያቅተውም እነዚህ መርዞች በደም ውስጥ ስለሚዘዋወሩ አእምሯችንና ጡንቻዎቻችን እንዲዝል ያደርጋል። ሁለተኛ፣ የሆድ መነፋትና በቀኝ በኩል የሚሰማ ህመም። ጉበት የሚገኘው በሆዳችን የቀኝ ክፍል ከጎድን አጥንት በታች ነው። በስብ ምክንያት ጉበት ሲያብጥ ወይም ደግሞ ኢንፍሌምድ ሲሆን መጠኑ ይጨምራል። ህመሙ የሚሰማውም እንደ መውጋት ሳይሆን የሆነ ከባድ ነገር ሆዳችሁ ውስጥ እንዳለ ወይም ደግሞ ልክ ቀበቶ አጥብቃችሁ እንደታጠቃችሁ ሆኖ ነው ህመሙ የሚሰማችሁ። ነገር ግን ህመሙ ወደ እምብርት አካባቢ ተነስቶ ወደ ታችኛው የቀኝ የሆድ ክፍል የሚሄድ ከሆነ ስትነኩት የሚወጋችሁ ከሆነ ይህ የትርፍ አንጀት ወይም ደግሞ የአፔንዲሳይተስ ምልክት ሊሆን ይችላል። የጉበት ስብ ህመም ግን ደብዘዝ ያለና ለረጅም ጊዜ የሚቆይ ዝግ ያለ ህመም ነው። ሶስተኛ፣ የቆዳና የአይን ቢጫ መሆን። ቢሊሩቢን የሚባል ንጥረ ነገር አለ። ጉበታችን ጤናማ ሲሆንም ይሄን ንጥረ ነገር ሰባብሮ ከሰውነታችን ያስወግደዋል። ጉበት በስብ ከተጎዳ ግን ቢሊሩቢን በደም ውስጥ ይከማቻል። መጀመሪያ የአይን ነጩ ክፍል ቢጫ መሆን ይጀምራል። ከዚያም የቆዳ ቀለም መቀየር ይታያል። ከዚህ በተጨማሪ ሽንት በጣም ጠቆር ያለ በተለይ እንደ ሻይ መልክ መሆንና ሰገራም ደግሞ ወደ ነጭነት ወይም ደግሞ አመዳማ ቀለም መቀየር የጉበት ስራ መቆሙን የሚያሳዩ ከባድ ምልክቶች ናቸው። አራተኛ፣ የምግብ ፍላጎት መቀነስና ማቅለሽለሽ። ጉበት ለምግብ መፈጨት የሚረዳ ሐሞት ወይም ደግሞ ባይል የተባለ ፈሳሽን ያመነጫል። ይህም ፈሳሽ በተለይ ስብ ያላቸውን ምግቦች ለመፍጨት ይረዳል። ጉበት በስብ ሲሞላ ይህንን ፈሳሽ በበቂ ሁኔታ ማመንጨት ያቅተዋል። በዚህ ምክንያት ምግብ ስበሉ ቶሎ የመጥገብ ስሜት፣ የምግብ ሽታ መጥላት እናም ሁልጊዜ የማቅለሸሽ ስሜትን ይፈጥርባቸዋል። ይህም ደግሞ ሰውነታችን በቂ ንጥረ ነገር እንዳያገኝ ያደርገዋል ማለት ነው። አምስተኛ፣ ድንገተኛ የሆነ የክብደት መቀነስ። ይሄ የሚሆነው በሽታው እየባሰ ሲሄድ ነው። ጉበት ፕሮቲን የማምረት አቅሙ ስለሚቀንስ ሰውነታችን የራሱን ጡንቻዎች መብላት ይጀምራል። ሆዳችሁ በጋዝ ወይም ደግሞ በፈሳሽ ምክንያት የተነፋ ሊመስልም ይችላል። ነገር ግን እጆቻችሁና እግሮቻችሁ እየከሱ ይሄዳሉ። ምንም አይነት ስፖርት ሳሰሩ ክብደት በከፍተኛ ሁኔታ ከቀነሳችሁ ጉበታችሁ እርዳታ እየፈለገ መሆኑን ማወቅ አለባችሁ። አሁን ደግሞ ይህ በሽታ በብዛት እነማን ላይ ይታያል የሚለው ልንገራችሁ። ብዙዎቻችን የጉበት ስብ በሽታ የሚመጣው በአልኮል ብቻ ይመስለናል። ነገር ግን የአኗኗር ዘይቤያችን ዋነኛው መንስኤ እየሆነ መጥቷል። እነዚህ ምንድናቸው? ለምሳሌ ከመጠን በላይ ውፍረት ያላቸው ሰዎች፣ የስኳር በሽታ ወይም ደግሞ ታይፕ 2 ዲያቤቲስ ያለባቸው ሰዎች፣ ከፍተኛ የደም ግፊትና ኮሌስትሮል ያለባቸው፣ አልኮል በብዛት የሚወስዱ እንዲሁም ደግሞ ፈጣን ክብደት መቀነስም የሚያደርጉ ሰዎች ለጉበት ስብ በሽታ ተጋላጭ ናቸው። በተለይ የሚገርመው ነገር በአጭር ጊዜ ውስጥ በከፍተኛ ሁኔታ ክብደት ለመቀነስ መሞከር በራሱ ጉበት ላይ ጭንቀት በመፍጠር ለስብ ክምችት ሊዳረግ ይችላል። ስለዚህ ክብደትም ስቀንሱ በሂደት ወይም ደግሞ ቀስ እያላችሁ መሆን ይኖርበታል ማለት ነው። እነዚህ ሁኔታዎች በአጠቃላይ ለጉበት ስብ በሽታ ተጋላጭ የሚያደርጉ ሁኔታዎች ናቸው። እነዚህም ሰዎች በከፍተኛ ሁኔታ ለጉበት ስብ በሽታ የተጋለጡ ናቸው። አሁን ዋናውና ተስፋ የሚሰጠው ክፍል ላይ ደርሰናል። ይሄ ምንድነው? መፍትሄዎቹና እንዲሁም ደግሞ የአኗኗር ዘይቤ ለውጦቹ ምንድናቸው የሚለውን እንይ። የጉበት ስብ በሽታ ሊቀለበስ የሚችል በሽታ ነው። ይሄ ማለት ሊድን የሚችል በሽታ ነው። ጉበታችን ራሱን የማደስ ድንቅ ችሎታ ስላለው ሊቀለበስ ወይም ደግሞ ሊድን የሚችል በሽታ ነው። ስር የሰደደ ካልሆነ ማለት ነው። ስለዚህ ምን ማድረግ ይኖርብናል? አንደኛ የአመጋገባችንን ለውጥ ማድረግ ይኖርብናል። ስኳር፣ ነጭ ዱቄትና የተቀነባበሩ ቅባቶችን መቀነስ አለባችሁ። በምትኩ አትክልት፣ ፍራፍሬና
ፋይበር ያላቸው ምግቦች መመገብ ይኖርባችኋል። በሁለተኛ አካላዊ እንቅስቃሴን አድርጉ። ስፖርት መስራት የግድ ክብደት ለመቀነስ ብቻ አይደለም። ስፖርት ስትሰሩ ጡንቻዎቻችሁ በደም ውስጥ ያለውን ስኳር ስለሚጠቀመው ጉበት ስኳሩን ወደ ስብ እንዲቀይር እድል አይሰጠውም ማለት ነው። በቀን 30 ደቂቃ ያክል እንኳን ፈጣን እግር ጉዞ ብታደርጉ ይህ ትልቅ ለውጥ ያመጣላችኋል። ሶስተኛ ክብደታችሁን በዘላቂነት መቀነስ ነው። ሳይንሳዊ ጥናቶች እንደሚያሳዩት ከሰውነታችሁ ክብደት ከ70% እስከ 10% የሚሆነው መቀነስ ከቻላችሁ በጉበት ላይ ያለውን ስብ ሙሉ በሙሉ ማጥፋት፣ የተፈጠረውንም ቁስለት ማከም ይችላል ማለት ነው። ይሄም ግን መሆን ያለበት ቀስ በቀስ በሆነ ጤናማ መንገድ ነው። ቅድም እንዳልኳችሁ ክብደት ቀንሱ ስትባሉ በፍጥነት ወይም ደግሞ በከፍተኛ ሁኔታ በአንዴ መቀነስ የጉበት ስብን ሊያመጣ ይችላል ማለት ነው። አራተኛ አልኮልን በፍጹም ማቆም አለባችሁ። ጉበታችሁ አስቀድሞ በስብ ተወጥሮ ከሆነ ጥቂት አልኮል እንኳን መጨመሩ ሂደቱን ያፈጥነዋል። ጉበታችሁ እንዲያገግምም እድል ለመስጠት አልኮልን መተው ግዴታችሁ ነው። ስለዚህ አልኮል ፈጽሞ መጠጣት የለባችሁም። ሌላው በስተመጨረሻ እንደ ቡና ያሉ መጠጦች ያለ ስኳር ማለት ነው የጉበትን ኤንዛይሞች እንደሚያስተካክሉ ጥናቶች ይጠቁማሉ። እንዲሁም ደግሞ በቂ ውሃ መጠጣት ጉበት ስራውን እንዲያቀላጥፍ ያደርገዋል ማለት ነው። ስለዚህ እነዚህን መፍትሄዎችና ህክምናዎችን መውሰድ አለባችሁ። ዋናው ዓላማው በዚህ ቪዲዮ ላይ እንድታውቁ የሚፈለገው የጉበት ስብ በሽታ ምልክቶች ምን ምን ናቸው የሚለው ነው። ታዲያ እነዚህ ምልክቶች ከታዩባችሁ ሳትደናቀጡ ወደ ሐኪም በመሄድ የአልትራሳውንድ ምርመራን ማድረግ አለባችሁ። ጉበት ራሱን የመጠገን ድንቅ ችሎታ ስላለው ዛሬውኑ እርምጃ ከወሰዳችሁ ጉበታችሁን ማዳን ትችላላችሁ። ይሄ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች አጋሩልኝ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።